አንደኛ ነገር አንድ ነገር ልንገርህ ይኸውልህ አንተ ሰው አንተ ለእናትህ ወደ ዞር በልልኝ አንተ ለዚህ ሁሉ ያበቃኝ ገባህ ስነ ስርዓት የምትይዝ ከሆነ ስነ ስርዓት ሁለተኛ ነገር ደግሞ ብትሄድም ሰው ያስፈልጋል አጠገብህ ብቻህን የትም ቦታ ልትሄድ አትችልም ሰማኛል ወንድሜ እዚህም በሞክሊት አይደለም ያለሁት እኔ ብቻዬን ለራሴ አውቃለሁ አንተ አይደለም እኔን የምታስተዳድረኝ ገባህ ስለዚህ እኔ መሄድ እችላለሁ እየሰማኝ ነው አብርሃም አሁን አይደለ የሰው ልጅ ደግሞ እረፍት ያስፈልገዋል አይደል እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም ጭንቅላቴ በብዙ ነገር እየተበጠበጠ ነው እየተረበሽኩ ነው ምሽት እኔ ነኝ የማውቀው እንቅልፍ ሳልተኛ ነው እያደርኩኝ ያለሁት እንደ ሰው ልጅ ለምንድን ነው የማትረዱኝ እንዴ ጭንቅላቴ የላችሁም እንዴ አታስቡም እንዴ አብርሽ የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው ይሄንን አልፈልግም እኛ እንዴ ብትፈልጊማ ፓስፖርት አትወስጂም ነበር ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ የትም ይሁን ምን አገባህ እኔ ፓስፖርት እንዴት ወጣ ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ የተናገር ስንት ነገር እንዳበላሸብኝ ታውቃለህ ፓስፖርቱን ለምን ይሰጣል ቶሎ መልስልኝ ፓስፖርቱን ለምን ይሰጥብኝ ለምን ይሰጥብኝ አንቺ ቆይ አንዴ ተረጋጋሽ እረጋጋለሁ ለምን ይሰጥብኝ በጣም የሚገርመው ነገር እኔ አብርሃምን አሁን እንደ ወንጀለኛ ነው እያዩት አሉት። ምንድነው ነገሩ? በዚህ ልክ ሰውን እስረኛ ለማድረግ የሚሞክሩት ለምንድን ነው? ኤፍሬምም ሩታም አሁን ደግሞ ብዙባቸዋል። ጭራሽ ዳኒም ሄርሜላን ተመልሰው ወደ እሱን ወደ ማገት እየሄዱ ነው። ምንድን ነው? ሰው የፈለገውን ማድረግ አይችልም እንዴ? አሁን እኮ ጭራሽ ታማል እያሉት ነው። ወይም እኛንን የምናዝህ በእኛ ቁጥጥር ስር ነው የምትሆነው፣ እኛ የምንፈልገውን ካልሆነ ምናምን አንተ የምትፈልገውን ማድረግ አትችልም እያሉት ነው። በዚህ አስተያየት ማለት ነው። አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ አብርሽ ቆይ ተረጋጋ። እንዴ እስቲ እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። አንዴ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መልስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? ዳን ለምን ወሰድሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተን ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጣ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምንድን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን ወሰድከው አንተ ፓስፖርቱን? እሺ እንነግራለን። እኔ ፓስፖርቴን እቤት ውስጥ እንዴት ምንድን ነው እየሆነ ያለው? እናንተስ በተመለከታችሁት ማን ነው ልክ? እንዴ አብርሃም እኮ እንደ ሰው ሙሉ ነፃነት አለው የመንቀሳቀስ። እንዴ ትዳር እስር ቤት ነው እንዴ? ማፍቀር እስር ቤት ነው እንዴ? ምንድነው? እሱም እኮ የፈለገውን የማድረግ መብት አለው እንዴ። አሁን ለሱ አስበው አይመስሉም? እውነት ሄርሜላም ሩታም እውነት ለአብርሃም አስበው ነው እንዴ? ሰው ሀገር ሌላ ነገር ይገጥማል ምናምን። ሰው እኮ የፈለገበት ቦታ ሄዱ ይመለሳል አይደለ? በቃ እረፍት ማድረግ አለብኝ አለ። እረፍት ያድርግ። የፈለገበት ቦታ ሄዱ እኮ እረፍት ማድረግ ይችላል። እረፍት አድርጎ መመለስ ይችላል። ምንድነው ይህን አክል እንዴ? ፓስፖርት መደበቅ እንዳይሄድ እንዴ? ወንድምየው እኔ በጣም በዙሪያ ያሉት ሰዎች ለአብርሃም ምን አይነት አስተሳሰብ እንዳላቸው በጣም እየገረሙኝ ነው ያሉት። ምንድነው እያደረጉ? እንድናስረዳ እንኳን ፈቀድክልን፣ እንድናወራ እንኳን ፈቃደኛ ነን። ዝም አትሊስት እንነጋገር አይደል? መነጋገር ነው የምትፈልገው። እንድንነጋገር እንኳን አልፈቀድክልንም። እንዴት ነው የምንነጋገረው? አንተ ብዙ ነገሮች በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን ለትንሽ ጊዜ መውጣት ፈልጋ አለቀ። ፍላጎቴን ማክበር አለብሽ እኮ እኔ እንድታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ትተህ ነው እየሄድክ ያለው። ለምን ምን አገባ? ምንም ነገር ነው እየሄድክ ያለው። ምንም ይባስ ብሎ ዳኒም እኮ እሱ እኮ በግልጽ ተናገረ። በቃ ከሄርሜላን ጋር ከሩታ ነገራቸው እኮ እዚህ ቪዲዮ ላይ ከሄርሜላን ከሩታ መሆን አልፈልግም አለ አይደለ? ለምንድን ነው በዚህ ልክ የሚታገሉት? ወይስ ድጋሚ ማሳመም ነው የሚፈልጉት? እሱ እንዳለው በቃ ቤት ውስጥ ጠቅለል ብሎ ቁጭ ብሎ ምናምን ቤት ውስጥ እንዲቀመጥ ነው የሚፈልጉት። ምንድነው ሐሳባቸው? ድጋሚ ማሳመም ነው እንዴ የነሱ ዓላማ? ወይም ድጋሚ ማሳመም ነው እንዴ የነሱ ፍላጎት? ለምንድነው የማይረዱት? ወይም የሰውን ፍላጎት ለምንድነው የማያከብሩት? እሱንም እኮ የሆነ በቃ ፍላጎቱን ማክበር አለባቸው አይደለ? ይሄ ልጅ እኮ ማለት ነው ማንንም አይፈልግም፣ መብቱ እኮ ነው። ሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ። ምን እንተማመናለን? ልንገር አይደል? የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበሽኩ ነው። ምሽት እኔ ነኝ የማውቀው፣ እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምን የማትረዱኝ እንዴ? ጭንቅላት የላችሁም እንዴ? አታስቡም እንዴ? አብርሽ አንደኛ ነገር አንድ ነገር ልንገርህ ይኸውልህ አንተ ሰው አንተ ለእናትህ ወደ ዞር በልልኝ አንተ ለዚህ ሁሉ ያበቃኝ ገባህ? ስነ ስርዓት የምትይዝ ከሆነ ስነ ስርዓት ነው። በየትኛውም መንገድ ሄዶ መብቱን ማስከበር እኮ ይችላል። ፓስፖርቱንም እኮ ማስመለስ ይችላል በፈለገው ህግ ሄዶ ማለት ነው እንዴ። አስቡት እስቲ እናንተም ብትሆኑ አስቡት። ይሄ ሰው በሞራል አንጻር በቃ ተነስቶ ልቡ ተነስቶ ሄዶ የፈለገበት ቦታ ሲደርስ
ዋና መጓጓዣውን ሲያጣ ምን አይነት ስሜት ይሰማችኋል? ስታጡ ምን አይነት ስሜት ይሰማችኋል? እናንተስ እንዴ በግድ ከኔ ጋር ካልሆንክ ብሎ ሰውን እንትን እዚህ ስሜት ውስጥ ማስገባት አለ እንዴ? እኔ አሁን እዚህ ላይ ምንም ማወራው ነገር የለኝም። በቃ በጣም ነው ያታዘብኳቸው። በጣም ነው የሚገርሙት። ሁሉም በቃ እኔ ለአብርሃም አንድ የሚያስብ ሰው የለም። ሁሉም ስግብግብ ነው። ሁሉም ራስ ወዳድ ነው። የምትሄድበትን ቦታ ተነግረህ ነበር። እሺ ዳኒ፣ እሺ ሰማኛለህ። ቢያንስ አንተ ከሌሎቹ ትሻላለህ። አሁን እኔ ከእናንተ ምንም አይደል የፈለኩት ገባ? ምንም ስጡኝ አላልኳችሁም። ፓስፖርት ስጡኝ። ዛሬ አልሄድም አይደለ? በቃ አልሄድም። እዚሁ ነኝ። በቃ ከዚህ በኋላ አልሄድም። ከዚህ በኋላ ማትሸውደን ነገሮች ነው። ከዚህ በላይ እየሸወድከን ነው። በቃ ቀኑ ሲያልፍ እንሰጣለን። ማትሄድ ከሆነ ቀኑ ሲያልፍ ሲቃጠል አሁንም ጊዜ አይለክ በረራ ነገ አሁን ፓስፖርት የምትሰጥ ነገ ትኬትህን ቀይረህ መሄድ ትችላለህ። አብርሃም ይሄን ማናቅ ነው እንደ ይመስልህ? ይሄን ማናስተው ነው? ሄርሜላ ሚስት ተብዬ አፍቃሪ ተብዬ ማለት ሩታ ሚስት ተብዬ አፍቃሪም ተብዬዋ ሄርሜላ ሁሉም ራስ ወዳድ ነው። እኔን ጥለህ ነው እንዴ? ይሄ ሰውዬ እኮ ሊመለስ ነው። አይመለስ ትሄዳላችሁ። በቃ የት በመሄድ ችሎታ አለን ምናምን ያላችሁ አይደል እንዴ? በቃ ያለበት ቦታ ድረስ መሄድ እኮ ነው። አልመጣን ካለ እንዴ በዚህ ልክማ እንዲህ ታሞ ነው የመጣው አይደለ? ራሱን ሪላክስ ማድረግ አለበት። የፈለገበት ቦታ ሄዶ በዚህ ልክ መጫን ተገቢ ነው ብዬ አላምንም። እውነት የምትወዱት ከሆነ እኮ የሚፈልገውን ነገር እንዲያደርግ ማገዝ ነው ያለባችሁ እንጂ እሱን እያገታችሁ እንደዚህ እስረኛ ለማድረግ መሞከር የለባችሁም። ወይስ ያለሱ ቪዲዮ መስራት አትችሉም? እሱ ከሌለ በምን ትሰራላችሁ? እውነት ነው። በጣም ነው የምትገርሙት። እንግዲህ አብርሃምም ያው ሆን ብሎ ከሆነ እሱ ሌላ ነገር ነው። ምክንያቱም የድራማው ባህሪ ይሄ ስለሆነ እዚህ ድራማ ላይ የተመለከትኩት ነገር አስፈለገ እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ አይሆኑም፣ ደስተኛም አይሆኑም። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ሊሄድ አይደለም። በመጀመሪያ ደረጃ ደግሞ ሰዎች ናቸው። እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። ገባ? እኔን የሚወደኝ ሰው፣ እኔን የሚፈልገኝ ሰው፣ በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ይሄንን አፈልግም እኛ እንዴ ብትፈልጊማ ፓስፖርትና ተወጅም ነበር። ኖ ይኸውልህ፣ ሲቀጥል አንድ ወር አይደለም። ለምን እንወሻሻለን? ለአንድ ወር አይደለም፣ ለወራት ነው። አሁን እየዋሸህን ነው። ለወራት ነው ትኬቱ የተቆረጠው። አይተነዋል። ምንድነው የምትፈልጊው? እሺ ፍላጎትሽ ምንድነው? ካልፈለኩኝ ከሩታም ከሄርሜላም ከማንም ጋር መኖር አልችልም። በቃ አልፈልግም። እሺ አብርሃም ምን አልከ መሰለህ? ማንም ሊያኖር አይችልም። ግን ከራስ አንደበት የወጣው ምንድነው ታውቃለህ? እዛ ነገሮች አይቺን ከተመቻቸልኝ ይቀጥላል፣ ካልተመቻቸልኝ ይመለስ ያልከ እኮ ያለው በራሱ በፍላጎቱ አይደለም እየሄደ ያለው። ሰዎች ና ስላሉት እየሄደ ያለው። ይሄ ደግሞ ተገቢ አይደለም። አንተ ና ስላሉኝ የሚመጣው በጋር ነው። ያሟል እንዴ? ይኸውልህ እረፍት ስለሚያስፈልግ ነው የተጠራው። ገብቶናል አይደለም? በቃ እረፍት ያስፈልጋል አሉኝ ሰዎች። ኦኬ አልኳቸው። እኔም ደግሞ ፍላጎቴ ነበረ በምን አይነት መንገድ መሄድ አለ